ሰላም ተመልካቾቻችን እንደምን ሰንብታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀው ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ባላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ቆይታችንም በአጫጭር የኢትዮጵያና የአይኤምኤፍ ውይይት የብሔራዊ ባንክ የመጨረሻ ማሳሰቢያ የገቢዎች ሚኒስቴር የግብር ክሊራንስን ለሚያቀርቡ ደንበኞች የብድር አገልግሎት እንዳይከለከሉ ማለቱን አካተናል። በዝርዝር ደግሞ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪነት መቀየር ይቻላል። ከዚህም ባለፈ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ የሚከሰቱ ችግሮችን በምን አይነት አግባብ ችግሮች መፈታት ይችላሉ በሚሉትና ሌሎችንም ወቅታዊ የቢዝነስ ጉዳዮችን አካተናል። ቃልኪዳን ታደሰና ጥላሁን አያሌው ከመላ ስቱዲዮ ባለሙያዎች ጋር አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። የኢትዮጵያ መንግስት የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ቁርጠኛ መሆኑን የገንዘብ ሚኒስተሩ አቶ አህመድ ሺዴ ገለጹ። በአቶ አህመድ ሺዴ የተመራ የኢትዮጵያ ከፍተኛ ልዑክ በኢኮኖሚ ሪፎርም ሂደትና ከአይኤምኤፍ አመራር ጋር ያለውን ቀጣይ አጋርነት በተመለከተ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ እና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ውይይት አድርገዋል። ውይይቱ በኢትዮጵያ እየተካሄደ ባለው የኢኮኖሚ ሪፎርምና የወደፊት ትብብር ዙሪያ ተኮረ እንደነበር የገለጹት የፋይናንስ ሚኒስተሩ አይኤምኤፍ ለኢትዮጵያ የሚያደርገውን ቀጣይነት ላለው ድጋፍ አመስግነው መንግስት የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ያለውን ቁርጠኝነት አብራርተዋል። ኢትዮጵያ ከአይኤምኤፍ ጋር ያላትን የቆየ አጋርነት ከፍ ያለ ግምት ሰጣለች ያሉት ሚኒስትሩ በማክሮ ኢኮኖሚ መረጋጋት፣ የስራ ዕድል ፈጠራና የዜጎችን ኑሮ ማሻሻል ላይ ያተኮሩ ደፋር የሪፎርም ስራዎችን ተግባራዊ ያደረገች ስለመሆኑ አብራርተዋል። የአይኤምኤፍ የቴክኒክና የፋይናንስ ድጋፍ እነዚህን ዓላማዎች ለማሳካት አጋዥ ሆነው እንደሚቀጥሉ ነው የገለጹት። ቀጥለናል ተመልካቾቻችን። የኢትዮጵያ ብሔራዊ ባንክ በህገወጥ መንገድ ገንዘብ በሚያስተላልፉ አካላት ላይ ጥብቅና የመጨረሻ ማስጠንቀቂያ ሰጥቷል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር ውይይት ያደረጉ ሲሆን በዘርፉ የሚስተዋሉ ችግሮችና መፍትሄዎቻቸው ላይ መክረዋል። በተለይም በህጋዊ መንገድ መስራት ለሚፈልጉ አካላት የተሻሻሉ መለኪያ መንገዶችን ሊመቻችላቸው እንደሚገባ ከተሳታፊዎች መነሳቱንና ለዚህም የኢትዮጵያ ብሔራዊ ባንክ አስፈላጊውን ስራ እንደሚያከናውን ገልጸዋል። ከዚህ ጎን ለጎንም በህገወጥ መንገድ በተሰማሩ ገንዘብ አስተላላፊዎች ላይ የመጨረሻ እርምጃ እንደሚወስድና ለዚህም ሰፊ ዝግጅት ማድረጉንም ዋና ገዢው ገልጸዋል። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክስ ባለስልጣኑን ህግ አጣክሰን በተለይ የቴሮሪዝም ፋይናንሲንግ ወይ መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ያሰብነው። ኢትዮጵያ በ2026 የዓለም የንግድ ድርጅት አባል ለመሆን ቁርጠኛ መሆኗን ገልጻለች። ኢትዮጵያ የአባልነት ድርድሩን በካሜሮን ያውንዴ በፈረንጆቹ መጋቢት 2026 በሚካሄደው የዓለም የንግድ ድርጅት 14ኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅ ቁርጠኛ መሆኗን ገልጻለች። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የንግድ ድርጅትና በባለብዙ ወገን ጉዳዮች የአሜሪካ ረዳት የንግድ ተወካይ ኒል ቤክ ጋር የኢትዮጵያን የዓለም የንግድ ድርጅት አባልነት ድርድርን በተመለከተ ተወያይተዋል። በውይይታቸውም የኢትዮጵያን የዓለም የንግድ ድርጅት አባልነት አስመልክቶ የተካሄደውን የስድስተኛ የስራ ቡድን ስብሰባ ውጤትና ከስብሰባው በኋላ የተከናወኑ ቁልፍ ማሻሻያዎችን ያብራሩ ሲሆን ኢትዮጵያ የአባልነት ድርድሩን በካሜሮን ያውንዴ በፈረንጆቹ መጋቢት 2026 በሚካሄደው የዓለም የንግድ ድርጅት 14ኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅ ቁርጠኛ መሆኗን የገለጹት ኢትዮጵያ ከአባል ሀገራትና ዓለም አቀፍ ድርጅቶች የምታገኘውን ከፍተኛ ድጋፍ ጠቅሰው አሜሪካም በዚህ ረገድ የተጠናከረ ድጋፍ እንድታደርግ ጠይቀዋል።
በዓለም የንግድ ድርጅትና በባለብዙ ወገን ጉዳዮች የአሜሪካ ረዳት የንግድ ተወካይ ኒል ቤክ በበኩላቸው ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን እየሰራች ያለውን ስራ አድንቀው አሜሪካ ተገቢውን ተሳትፎ እንደምታደርግ አስታውቀዋል። የገቢዎች ሚኒስቴር ባንኮች የብድር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ ሰጥቷል። ሚኒስተሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ ገልጿል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንዳመላከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑን ያመላክተው። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውን በግልጽ ተቀምጧል። ሚኒስተሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነ አብራርቷል። ዘገባው የካፒታል ነው።